ሰላምና ጤናን መመኘላችሁ ውድ የዩቲዩብ ቻናል ተከታታዮች እንኳን በሰላም መጣችሁ። ጥሩ ጊዜያትን እያሳልፋችሁ ነው ብዬ ተስፋ አደርጋለሁ። ለዚህ ዩቲዩብ ቻናል ደግሞ አዲስ የሆናችሁ ሰዎች ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። በጣም ጠቃሚ የሆኑ የመድኃኒት መረጃዎችን የሚያገኙበት ዩቲዩብ ቻናል ስለሆነ ሰብስክራይብ ያድርጉ። በዛሬው ቆይታችን እንግዲህ ዳይክሎፌናክ ስለሚባለው የመድኃኒት አይነት ነው የምንወያየው። ይህ መድኃኒት እንግዲህ ለህመም ማስታገሻ ብዙ ጊዜ የሚሰጥ የመድኃኒት አይነት ነው። ታዘውሎት ሊሆን ይችላል፣ የታዘዙለት ሰዎችም ሊያውቁ ይችላሉና ስለዚህ መድኃኒት የሆነ አጠቃላይ የሆነ መረጃ ሰጣችኋለሁና እስከ መጨረሻው ድረስ አብራችሁ ሁኑ። ዳይክሎፌናክ የምንለው እንግዲህ ነን ስቴሮይዳል አንቲኢንፍላማቶሪ ድራግ የምንለው የመድኃኒት አይነት ነው። ያም እንግዲህ ስቴሮይድ ያልሆነ የጸረ መቆጣት መድኃኒት ነው ማለት ነው። ለህመም ማስታገሻ፣ ለጸረ መቆጣት ወይም አንቲኢንፍላማቶሪ እና ለትኩሳት የሚሰጥ የመድኃኒት አይነት ነው። ብዙውን ጊዜ ለጡንቻ፣ ለመገጣጠሚያ እና ለተለያዩ የሰውነቶቻችን ህመሞች የሚሰጥ የመድኃኒት አይነት ነው ዳይክሎፌናክ የምንለው። ፋርማኮሎጂውን ስናይ እንግዲህ አንዴ ለምሳሌ በኪኒን መልክ የሚወሰድ ከሆነ አንዴ ከተወሰደ በኋላ በአፍ መልክ በአንጀቶቻችን አማካኝነት ወደ ሰውነቶቻችን በጥሩ ሁኔታ የሚገባ ነው። ያም በአፍ ከተወሰደ ከ50 እስከ 60% የሆነ ባዮአቬላቢሊቲ ይኖረዋል ማለት ነው። ባዮአቬላቢሊቲ ስንል እንግዲህ አንዴ ከተወሰደ በኋላ መድኃኒት ወደ ደም ዝውውር የሚገባበት መጠን ነው። እንግዲህ ከ50 እስከ 60% አሪፍ መጠን ያለው ነው። በመርፌ ከሆነ ግን እስከ 100% ሊደርስ ይችላል ማለት ነው የሚወሰደው ወደ ደም ዝውውር የሚገባው የመድኃኒት መጠን ማለት ነው። ሌላኛው ዲስትሪቢዩሽኑ ወይም ስርጭቱን ስናይ እንግዲህ ከፕሮቲን ጋር ከፍተኛ የሆነ ባይንድ ያደርጋል ወይም ይጣመራል። ያም እንግዲህ እስከ 99% በላይ የሚሆነው የዳይክሎፌናክ መጠን ወይም መድኃኒት ከፕሮቲን ጋር ይጣመራል ወይም ባይንድ ያደርጋል ማለት ነው። ከዛ ሜታቦሊዝሙን ስናይ እንግዲህ በጉበት ውስጥ በከፍተኛ ሁኔታ ወደ ተለያዩ የሜታቦላይት አይነቶች ይቀየራል ማለት ነው። ስፔሻሊ ደግሞ በአፍ የሚወሰደውን የባዮአቬላቢሊቲውን ከ50 እስከ 60% የቀነሰበት ምክንያት ፈርስት ፓስ ሜታቦሊዝም የምንለው ነገር አለ። ያም እንግዲህ ወደ ደም ዝውውሮቻችን ከመድረሱ በፊት መጀመሪያ ወደ ጉበቶቻችን ይሄዳሉ እነዚህ መድኃኒቶች ማለት ነው። ከዛም እንግዲህ አብዛኞቹ ወደ ኤሊሚኔት ሊሆኑ ይችላሉ ወይም በእነዚህ በባይል ወይም በሐሞት ፈሳሽ አማካኝነት ማድረግ ከሰውነቶቻችን በሰገራ መልክ ሊወጡ ይችላሉ ማለት ነው። ሌላ የተቀሩት ደግሞ ወደ ደም ዝውውር ሊገቡ ይችላሉ ማለት ነው። ለዛ ነው ከ50 እስከ 60% አድርጎ እየቀነሰው ማለት ነው። ማስወገጃ ወይም ኤሊሚኔሽን ስናይ እንግዲህ በሽንት መልክ እና በሐሞት አማካኝነት ከሰውነቶቻችን ይወጣል ማለት ነው። ብዙ ጊዜ በሽንት መልክ ነው ከሰውነቶቻችን የሚወገደው። ሌላኛው ደግሞ በሐሞት መልክ በማድረግ እንግዲህ ወደ አንጀቶቻችን በመግባት በሰገራ መልክ ከሰውነቶቻችን ሊወጣ ይችላል ማለት ነው። ግማሽ ህይወቱ ወይም ሃፍ ላይፉን ስናይ እንግዲህ ከ1 እስከ 2 ሰዓታት ሊቆይ ይችላል ማለት ነው በሰውነቶቻችን። ይህን ስንል እንግዲህ አንዴ ይህ መድኃኒት ወደ ሰውነቶቻችን ከገባ በኋላ የግማሽ የመሆን መጠኑ ወደ ግማሽ የሚቀንስበት ታይሙ ወይም ጊዜው ከ1 እስከ 2 ሰዓታት ነው ማለት ነው። መድኃኒቱን ከተወሰደ ስፔሻሊ ከ1 እስከ 20 ደቂቃ ባሉት ደቂቃዎች ውስጥ እንግዲህ ስራውን መስራት ይጀምራል ማለት ነው። የጸረ ትኩሳት አክቲቪቲውን ወይም የጸረ ህመም አክቲቪቲውን ከ10 እስከ 20 ደቂቃ ባሉት ደቂቃዎች ውስጥ ስራውን መስራት ይጀምራል ማለት ነው። ይህ ፋርማኮሎጂ ነበር። ተግባሩን ስናይ እንግዲህ የኮክስ 1 እና ኮክስ 2 የሚባሉ ኢንዛይሞች አሉ። እነዚህ ኢንዛይሞች እንግዲህ ስራቸውን እንዳይሰሩ በማስወገድ እንግዲህ የፕሮስታግላንዲን መመረትን ይቀንሳል። ፕሮስታግላንዲን መመረት ከተቀነሰ ደግሞ እነዚህ የሰውነት መቆጣትን፣ የሰውነት ህመምን እና ትኩሳትን እንዲቀንሱ ያደርጋል ማለት ነው። ስለዚህ ዳይክሎፌናክ እነዚህን በመቆጣጠር እነዚህ ፕሮስታግላንዲኖች እንዳይመረቱ በማድረግ እንግዲህ የተለያዩ የሰውነት ተግባራትን ያከናውናል ማለት ነው። ጥቅሞቹ ምንድናቸው ብለን ስናይ እንግዲህ አንደኛ እንግዲህ የጡንቻና የመገጣጠሚያ ህመሞችን ለማከም እንጠቀምበታለን። የመገጣጠሚያ ብግነቶች ወይም እነዚህ ኦስቲዮአርትራይቲስ ወይም ሩማቶይድ አርትራይቲስ ለሚባሉ መድኃኒቶች ለሚባሉ የጤና ሁኔታዎች ወይም የመገጣጠሚያ ብግነቶች እንሰጣቸዋለን ማለት ነው። ሌላኛው ደግሞ ጋውት ወይም የሪህ በሽታ ለምንለው የበሽታ አይነት የምንሰጠው መድኃኒት ነው ማለት ነው። ለጥርስ ህመሞች፣ የወር አበባ ጊዜ ለሚከሰት የህመም አይነት ወይም ዲስሜኖሪያ ለምንለው መድኃኒትም ይሆናል ማለት ነው። ህመም ማስታገሻ ሊሆን ይችላል። ለማይግሬን ራስ ምታትም እንደዚሁ መድኃኒት ሊሆን ይችላል። ወይም ለተለያዩ የራስ ምታት በሽታዎች እንደዚሁ የመድኃኒት አይነት ሊሆን ይችላል። ወይም አንዳንድ ቦታ ደግሞ እነዚህ የጡንቻ ህመሞች የሚሰማችሁ ከሆነ በዛ አካባቢ እንግዲህ የሚቀቡ የዳይክሎፌናክ ጄሎች አሉ እነዚህ ወይም ክሬሞች አሉ። እነዚህ ክሬሞች እንግዲህ በዛው አካባቢ ቶፒካል የሆነ አክቲቪቲ ይኖራቸዋል። በዛውም በአካባቢዎቹ ላይ ያለውን ህመሞችን ለማከም የሚጠቅም ነው ማለት ነው። ስለዚህ እንደዚህ አይነት ጥቅሞች ያሉት የመድኃኒት አይነት ነው ማለት ነው። የጸረ ብግነት፣ የጸረ ራስ ምታት፣ እንደገና ደግሞ የጸረ ህመም፣ እንደገና ደግሞ የጸረ ትኩሳት መድኃኒት ያደርገዋል ማለት ነው ዳይክሎፌናክን።
አዘገጃጀቶቹ እንዴት ናቸው ብለን ስናይ እንግዲህ በኪኒን መልክ ይገኛል፣ በመርፌ መልክ ይገኛል፣ እንደገና በቆዳ በሚቀባ መልክ ሊገኝ ይችላል። እንደገና ደግሞ በፊንጢጣ የሚገባ ወይም ሰፖዚተሪ መልክ ሊገኝ ይችላል ማለት ነው። በኪኒን መልክ የሚገኘው በ25 ሚሊግራም ልናገኘው እንችላለን፣ በ50 ሚሊግራም ልናገኘው እንችላለን። እንደገና ደግሞ ለረጅም ጊዜ የሚቆይ የኪኒን መልክ አለ። እነዚህ 75 ሚሊግራም እና 100 ሚሊግራም መልክ ተዘጋጅቶ ሊገኝ ይችላል ማለት ነው። ሌላኛው ደግሞ በመርፌ መልክ ሊገኝ ይችላል። በመርፌ እንግዲህ በጡንቻ ላይ የሚወጉ የመርፌ አይነቶች ናቸው። እነዚህ በ75 ሚሊግራም እና በ3 ኤምኤል ውስጥ በ75 ሚሊግራም መልክ ሊገኝ ይችላል ማለት ነው። ሌሎች ደግሞ በጄሎች መልክ እንግዲህ ለእንትን የሚቀቡ ክሬሞች ወይም ጄሎች ሆነው ሊገኙ ይችላሉ። ሌላኛው ደግሞ በ50 ሚሊግራም እና በ100 ሚሊግራም እንግዲህ በፊንጢጣ በኩል በሚገባ መልክ ሊገኝ ይችላል ማለት ነው። እንደዚህ አይነት መድኃኒቶች ተዘጋጅቶ የሚገኝ የመድኃኒት አይነት ነው ማለት ነው ዳይክሎፌናክ። ሌላኛው ደግሞ አሰጣጡ እንዴት ነው ስንል እንግዲህ ለአዋቂዎችና ለህፃናት እንሰጣለን። ግን ለአዋቂዎች በብዙ ጊዜ የሚሰጠው በአፍ መልክ ከሆነ 50 ሚሊግራም በቀን ከ2 እስከ 3 ጊዜ ሊወሰድ ይችላል ማለት ነው። ከፍተኛ መውሰድ የሚቻለው መጠን ለአዋቂዎች 150 ሚሊግራም ነው በቀን ውስጥ ማለት ነው። ከፍተኛ በአንድ ጊዜ ልንወስድ የምንችለው ደግሞ 50 ሚሊግራም ነው ማለት ነው። በመርፌ መልክ ደግሞ ከሆነ ወይም በአይኤም መልክ ብቻ ነው የሚገኘው። አይኤም ስንል እንግዲህ ኢንትራመስኩላር የምንለው ወይም ጡንቻ ላይ የሚወጉ የመርፌ አይነቶች ናቸው ማለት ነው። እነዚህ በ75 ሚሊግራም በቀን ከ1 ወይም 2 ጊዜ ብቻ ልንሰጥ እንችላለን። ያው ከፍተኛ መጠን መወሰድ የሚችለው እንግዲህ 150 ሚሊግራም ብቻ ስለሆነ ማለት ነው። ስለዚህ ከፍተኛ የሚወሰደው 150 ሚሊግራም ብቻ ሆኖ በመርፌ ከሆነ 75ን በሁለት ስናበዛው እንግዲህ 150 ስለሚሰጠን ማለት ነው። ለህፃናት ባንሰጥ በጣም የሚመከር የመድኃኒት አይነት ነው ማለት ነው። ብዙ የጎንዮሽ ጉዳቶች ስለሚያመጣ ለህፃናት ባንሰጠው ይቻላል። ለምሳሌ ከ1 ዓመት በላይ የሆኑ የህፃናት ላይ ነው ልንሰጥ የምንችለው፣ እሱም ከተገደድን ማለት ነው። ስለዚህ በሐኪም ካልታዘዘ በቀር ጨቅላ ህፃናት መሰጠት አይመከርም። ግዴታ ሆኖ ከተገኘ ደግሞ ከ1 እስከ 3 ሚሊግራም በኪሎአቸው አብዝተን ከፋፍለን ልንሰጣቸው የምንችለው ነው። ስለዚህ በቀን ከ1 እስከ 3 ሚሊግራም በኪሎአቸው አብዝተን ልንሰጥ የምንችለው። ለምሳሌ 7 ኪሎ ከሆነ 7ን በ1 አብዝተን 7 ሚሊግራም ወይም በ7ን በ3 አብዝተን 21 ሚሊግራም ይሆናል ማለት ነው። ስለዚህ እነዚህ በ7 እና በ21 ሚሊግራም መካከል ብቻ ነው ልንሰጥ የምንችለው ማለት ነው ለህፃናት። ግን አማራጭ ካለ ሌሎች መድኃኒቶችን ብንሰጥ ይሻላል። ልክ እንደ አይቡፕሮፊን ሊኖር ይችላል፣ እንደ ፓራስታሞል ያሉ የጸረ ትኩሳትና የጸረ ህመም መድኃኒቶች አሉ። ለነሱ ልንሰጥ እንችላለን ማለት ነው። ስፔሻሊ ደግሞ አይቡፕሮፊን የተመረጠ ሊሆን ይችላል ማለት ነው ከዳይክሎፌናክ ይልቅ። ስለዚህ ለህፃናት ባይሰጥ ይመከራል ማለት ነው። ለአዋቂዎች በኪኒን መልክም በመርፌ መልክም ልንሰጥ እንችላለን ማለት ነው። የጎንዮሽ ጉዳቱን ስናይ እንግዲህ የጎንዮሽ ጉዳቱ የምግብ መፈጨት ስርዓትን አፌክት ሊያደርግ ይችላል። የምግብ መፈጨት ስርዓትን ወይም እነዚህ ለምግብ እንዳይፈጭ ሊያደርጉ ይችላሉ ማለት ነው። ስለዚህ የምግብ አለመፈጨት ሊሆን ይችላል፣ የጨጓራ ህመም ሊኖር ይችላል እና የጨጓራ ቁስለትና መድማትን እንደዚሁ ሊያፋጥኑ ይችላሉ ማለት ነው። ስለዚህ እነዚህ መድኃኒቶች እንግዲህ ብዙ ጊዜ የጨጓራ ቁስለት ያለባቸው እና ብዙ ጊዜ በጨጓራ ህመም የሚሰቃዩ ሰዎች ባይወስዷቸው ይመከራል ማለት ነው። ሌላኛው ደግሞ የልብና የደም ዝውውር ችግርን ሊያመጡ ይችላሉ ማለት ነው። ስለዚህ የልብ ድካምን ለምሳሌ ወደ ልብ የሚሄድ የደም ቧንቧ ቱቦ አለ፣ እሱን እንዲቀንስ ሊያደርግ ይችላል፣ እሱ እንዳይሄድ ሊያደርግ ይችላል። እንደገናም ደግሞ ወደ ጭንቅላት ውስጥ የደም ዝውውር እንዳይሄድ በማድረግ ለስትሮክ ወይም ለደም መርጋት ልንጋለጥ እንችላለን ማለት ነው። ወደ ጭንቅላት የሚሄደው የደም መርጋት ሊያጋልጥ ይችላል ማለት ነው። ሌላኛው ደግሞ የኩላሊት ጉዳትን ሊያደርግ ይችላል ማለት ነው። ስለዚህ በጉበትና በኩላሊቶችን ነው ብዙ ጊዜ ተጣርቶ ወደ ውጭ የሚወጣውና ስለዚህ በኩላሊቶቻችን የድንገተኛ የኩላሊት ጉዳትን ሊያስከትል ይችላል ወይም አኪዩት ኪድኒ ኢንጁሪ ሊያመጣ ይችላል። እንደገናም ደግሞ የውሃ መከማቸትን በሰውነቶቻችን ውስጥ የፈሳሽ መከማቸትን ሊያስከትል ይችላል። ሌላኛው ደግሞ የጉበት ኢንዛይሞች መጨመርን ሊያስከትል ይችላል ወይም ኤሌቬትድ ሊቨር ኢንዛይሞች ሊያመጣ ይችላል ማለት ነው ጉበትን በሚጎዳበት ጊዜ። ሌላኛው ደግሞ ሪባውንድ የሆኑ ራስ ምታቶች ሊኖሩ ይችላሉ ማለት ነው። አንዳንዴ ደግሞ ራስ ምታት እንደዚሁ ሬርሊ ሊከሰት ይችላል፣ ራስ ማዞር ሊኖር ይችላል እና ስፔሻሊ ደግሞ መርፌ የምንወጋበት ቦታ ከሆነ ደግሞ ህመም አንድ ላይ እዛ አካባቢ ህመምን ሊያስከትል ይችላል ማለት ነው መርፌ የተወጋንበት ክፍል። ስለዚህ እነዚህ የጎንዮሽ ጉዳቶች ናቸው። ስፔሻሊ ማወቅ ያለባቸው ነገር ግን ከስፔሻሊ የጨጓራ ቁስለትና መድማት ያለበት ሰው በኪኒን መልክ የሚሰጠውን የዳይክሎፌናክ መድኃኒት መውሰድ የለበትም ማለት ነው። ሌላኛው ጥንቃቄ መደረግ ያለበት ነገር እንግዲህ የጨጓራ ቁስለትና የአንጀት ቁስለት ያለባቸው ሰዎች ማለት ነው። ስለዚህ የጨጓራና የአንጀት ቁስለት ያለባቸው ሰዎች ባይወስዱት ይመከራል ማለት ነው።
እንዲደማ ሊያደርግ ይችላል። የጨጓራ ቁስለቱ እንዳይድን ያደርጋል። ስለዚህ የጨጓራ ቁስለትና የአንጀት ቁስለት ያለባቸው ሰዎች ባይወስዱት የሚመከር መድኃኒት ነው። ሌላኛው ደግሞ የከፍተኛ ኩላሊት ወይም የጉበት ችግር ካለባቸው ደግሞ በኩላሊትና በጉበት ስለሆነ እነዚህ ተጣርተው የሚወጡት እነዚህ መድኃኒቶች እነዚህ ህመሞችን ሊያባብሱ ይችላሉ። ሌላኛው ደግሞ የልብ ህመም ካለ ዳይክሎፌናክ ከመውሰድ ይልቅ ሌሎች የህመም ማስታገሻዎችን ቢወስዱ ይመከራል ማለት ነው። ሌላኛው ከፍተኛውን ውጤታማ መጠን ለአጭር ጊዜ ብቻ ይጠቀሙ። ያም ማለት እንግዲህ የታዘዘሎት መድኃኒት አለ። የታዘዘሎት መድኃኒት መጠን በላይ መጠቀም የለበትም። በታዘዘሎት መጠን እንደገናም ደግሞ መጠን ብቻ ሳይሆን ደግሞ ጊዜዎቹንም ጠብቀው መውሰድ አለባቸው ማለት ነው። ሌሎች ለምሳሌ እንደ አይቡፕሮፊን ያሉ ናቹራል አንቲኢንፍላማቶሪ ድራጎች አሉ፣ እንደ ሜሎክሲከም ማለት ነው። ከነሱ ጋር አንድ ላይ መወሰድ የለበትም። ይባስ የጎንዮሽ ጉዳታቸው በጣም ሊባባስ ስለሚችል ማለት። ስለዚህ እነሱን አንድ ላይ መውሰድ የሌለባቸው መድኃኒት ነው። ሌላኛው ደግሞ በአረጋውያን ላይ ከፍተኛ ጥንቃቄ መደረግ አለበት ማለት ነው። ስለዚህ እነዚህ የጎንዮሽ ጉዳታቸው ሊባባሱ ስለሚችል ስፔሻሊ እድሜያቸው የገፋ ሰዎች ላይ እነዚህን ጥንቃቄ ሊደረግ ይገባል ማለት ነው። ጥንቃቄ ሌላ ደግሞ መደረግ ያለበት ጥንቃቄ ከመወሰድ በፊት መጀመሪያ ሌብሎች መነበብ አለባቸው ማለት ነው። ስለዚህ የገዛችሁት መድኃኒት መጀመሪያ ትክክለኛ መድኃኒት ነው ወይ፣ ስሙ ትክክለኛ ነው፣ መጠኑ ትክክለኛ ነው ወይ የሚለውን ማየት አለበት። ሌላኞች ደግሞ እነዚህ የተጻፉ እንትኖች አለ፣ ኤክስፓየር ዴቶች አሉ። ለምሳሌ መቼ ነው ኤክስፓየር የሚያደርገው የሚለውን ሊያዩ ይገባል። እንደገና ደግሞ ባች ነምበሩን ሊያውቁ ይችላሉ። ሌሎች የተለያዩ መረጃዎችንም ደግሞ በውስጡ ሊኖሩ ይችላሉ ማለት ነው። አንዳንዴ ደግሞ ከመድኃኒቱ ጋር ተቀላቅለው የሚመጡ የነዚህ ፕሮዳክቶች እንትኖች አሉ። እነዚህ ፕሮዳክቶች እንግዲህ አንደኛ አለርጂ የሆኑት ፕሮዳክቶች ሊኖሩ ስለሚችሉ በትክክል ማየትና ማወቅ ያስፈልጋል ማለት ነው። ሌላኛው ደግሞ ከሚመከረው መጠን በላይ አለመውሰድ። ስለዚህ አሁን ዳይክሎፌናክ 150 ነው ለአደልት 150 ሚሊ ግራም በቀን መውሰድ አለባችሁ ተብሏል አይደል? ከዛ በላይ መውሰድ የለባችሁም። ስለዚህ ከዛ በላይ መውሰድ ለጎንዮሽ ጉዳቶች የመጋለጥ እድላችሁን ያባብሳል። እንደገና ከታዘዘሎት መጠን በታች ደግሞ መውሰድ ኢፌክቲቭነሱን ወይም የተግባሩን ላይሰራ ይችላል ማለት ነው። ስለዚህ በትክክል እንደታዘዘሎት ብቻ መውሰድ አለቦት ማለት ነው። ከህፃናት በጣም ማራቅ አለቦት ማለት ነው። እዚህ ምስል ላይ የተጻፈው እንደምታዩት ማለት ነው። ስለዚህ ከህፃናት መራቅ ያለበት ምክንያት ኪኒኖቹ እንትን ነው ብለው ሊወስዱት ይችላሉ ማለት ነው። ከረሜላ ናቸው ምናምን ብለው አስበው ሊወስዱ ስለሚችሉ እነሱ መጠንቀቅ ያስፈልጋል። ከእርጥበትና ከሙቀት ራቅ ባለ ቦታ ማስቀመጥ ያስፈልጋል ማለት ነው። እንደዚህ አይነት ካቢኔቶች ካላችሁ ቤት አሪፍ ነው። ከሌላ ደግሞ ቁምሳጥን ምናምኖች ካላችሁ ከፍተኛ ቦታ ላይ በማስቀመጥ ሙቀት ብዙ ጊዜ የማያገኝባቸው ቦታዎች ላይ እና ከእርጥበት የራቁ ቦታ በስተክል ስራቸውን እንዲሰሩ ለማድረግ ማለት ነው። እነዛ ማድረግ ያለባል። እዚህ ጋር ደግሞ ስቶር ለምሳሌ ከ20 ዲግሪ እስከ 25 ዲግሪ ሴንቲግሬድ ባለበት ሩም ውስጥ ቴምፕሬቸር ውስጥ ማስቀመጥ ያስፈልጋል ይላል። ስለዚህ ይሄም ሙቀቱ በጣም ከ25 ዲግሪ በላይ የሚጨምር ከሆነ ስራ ኢፌክቲቭነሱን ሊቀንስ ስለሚችል ማለት ነው። ስለዚህ እንደዚህ አይነት ጥንቃቄዎች ለዚህ መድኃኒት ብቻ አይደለም ለሁሉ መድኃኒቶች መደረግ ያለበት ጥንቃቄዎች ናቸው ማለት ነው። ሌላ በስተመጨረሻም ደግሞ ከእርግዝና ጋር ያለው ግንኙነትን እናያለን። ለምሳሌ ከ3 ወር በታች የሆነ እርግዝና ከሆነ አስፈላጊ ካልሆነ በስተቀር ምንም በቃ የዳይክሎፌናክ በእርግዝና ወቅት መጠቀም የሌለብን መድኃኒቶች ነው ማለት ነው። ስለዚህ ግዴታ ሆኖብን ሌሎች አማራጮች ምንም የማናገኝ ከሆነ ከ3 ወር በታች ላሉ እንትኖች ልንሰጥ እንችላለን። ግን ምንም አይመከርም ማለት ነው። ውርጃ እንዲከሰት ሊያደርግ ስለሚችል ማለት ነው። ከ3 እስከ 6 ወራት ደግሞ ከሆነ ግዴታ ካልሆነም በስተቀር ባንሰጥ ይመከራል ማለት ነው። ሌላኛው ደግሞ ከ6 እስከ 9 ወራት እርግዝና ከሆነ ደግሞ በፍጹም አይመከርም። በጽንሱ ላይ የልብና የኩላሊት ጉዳት ሊያደርስ ስለሚችል ማለት ነው። ስለዚህ እነዚህ መወሰድ የሌለባቸው ወራቶች ናቸው ማለት ነው። ስለዚህ በእርግዝናው ወቅት ምንም ባይወሰድ የሚመከር ነው ማለት ነው። የዳይክሎፌናክ መድኃኒት ማለት ነው ባሰጡት ይመከራል። ሌላኛው ደግሞ ጡት በምናጠባበት ሰዓትም ደግሞ አይመከርም። ደህንነታቸው የተጠበቀ ሌሎች አማራጮች ስላሉ ልክ እንደ ፓራስታሞል እነሱ መጠቀም እንችላለን ማለት ነው ከዳይክሎፌናክ ይልቅ። ስለዚህ በእርግዝና ወቅትም ሆነ ጡት በሚያጠቡበት ጊዜ እነዚህ መድኃኒቶች ዳይክሎፌናክ የምንላቸው መድኃኒቶችን ባይጠቀሙ ይመከራል ማለት ነው። ግዴታ ከሆነባችሁ እሱንም ሌሎች አማራጮችን ካጣችሁ ብቻ ከ3ኛው እስከ 6ኛው ወራት ባሉት ውስጥ ልንጠቀም እንችላለን። ከ3 ወር በታች እርግዝና ያለባቸው ሰዎች ላይ መወሰድ የለበትም ውርጃ ወይም ሚስኬሬጅን ስለሚያመጡ ማለት ነው። ከ6 እስከ 9 ወር ደግሞ ጽንሱን ስለሚጎዱት መጠቀም የሌለብን መድኃኒት አይነት ነው ማለት ነው። በጽንስ ጊዜም በእርግዝናም ጊዜም እንደገናም ደግሞ በጡት በሚያጠቡበት ሰዓትም ማለት ነው። ሌሎች አማራጮችን መጠቀም ይችላሉ ማለት ነው።
ይህንን ብለናል። እንግዲህ ውድ ተመልካቾቼ ለዛሬ ይዤላችሁ የቀረብኩት የጤና መረጃ ስለ ዳይክሎፌናክ ስለሚባለው የመድኃኒት አይነት ነው። ስለ ዳይክሎፌናክ እንግዲህ ጥያቄ ካላችሁ በኮሜንት ሴክሽኑ ላይ ማስቀመጥ ትችላላችሁ። ሌላ ደግሞ ምን አይነት መድኃኒት ላይ እንድሰራላችሁ የምትፈልጉት እንደዚሁ ካለ ኮሜንት ሴክሽኑ ላይ አስቀምጡልኝ። እስከ መጨረሻው ድረስ ስላያችሁ አመሰግናለሁ። መልካም ጊዜ ይሁንላችሁ። ደህና ሁኑ።